ያን ሰው ያስገባው አቡኪ አንዴ ከታች ያለው እሺ ሞዴሬተሮች ፈሪዳ ማን ነው? ምናልባት ጥያቄ ከሌለው ይውረድና እሺ ማንም ይለው ሙዘመም አላየሁትም። ኦኬ መግባት ይችላል። ላክና አስገቡት ሞዴሬተሮች። እሺ ያው ስለ ህይወት ቃል ከመጀመሪያ የነበረውና የሰማነውን አለ። በአይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱት እናወራለን አለ። እሺ እዚህ ጋር ሐዋርያት የተላኩት እነሱን ምናምን ነው። እዚህ ጋር በምን አንፃር ነው እነሱ ያዩትን የሰሙትን ነው የሚናገሩት። አይተሃል? ምንድነው የተላኩት ሲባል እዚህ ጋር እነሱ በአይናቸው ያዩትን በጆሮአቸው የሰሙትን ስለ ህይወት ቃል ስለ ክርስቶስ እንስማማለን። ስለዚህ የተላኩትን ነው ማለት ነው አይደለም? ክርስቶስ ደግሞ ምን አይቶ ነው ከአብ ዘንድ? እስቲ ላሳየህ እኮ ነው። አንዴ እሱንም ላሳየህ። እንዴ ገርመዋል እንዴ! ዮሐንስ ወንጌል ምዕራፍ 12 ላይ ትክክል ነው የመጣው። በቃ አሁን ምንም አልተሳሳትክም። የሚገርም ምን አለ? እኔ ከራሴ አንዳች አልተናገርኩም፣ ነገር ግን የላከኝ አብ የምለውን የምናገረውን ተሰጠኝ። ማን የሰጠው እኮ? ሐሳቡ እኮ የራሱ ብቻ አይደለም። እንደዚህ ከሆነ ክርስቶስ ብቻ አምላክ ልናረገው ነው። አዝሽ ጋር ለምንድን ነው አምላክ የምናረገው? እሺ እንደው በቃ ተወኔ በቃ ተው ዮሐንስ ማን በቃ ዙሩን እናከረረውና በቃ ዙሩን አከረርኩት። ያው እንደኛ ሰረረ ዙሩ እንደኛ ሰምሮ መጽሐፍ ቅዱስ ኦኬ ኮንቴክስት ነው የሚነበበው። እሺ ዘሚካኤል አንድ ጊዜ አንድ የሚዩት አድርግልኝ ዘሚካኤል አንዴ። እሺ ባይብል ላይ ማለት ነው ከኦሪት ዘፍጥረት እስከ ዮሐንስ ራዕይ ኢየሱስ ክርስቶስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ነው። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 አውጣ። ብዙ ነው ማሳየ፣ ችግር የለውም። እሺ አንዴ ቆይ ላስተካክላት እቺ ነገር አንዴ። እሺ ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 5 ቁጥር 17 እና 18 አውጣና ላንብብልህ። ምዕራፍ 5 ቁጥር 17 እና 18 እሺ ምን አለ መሰላችሁ? አውጣውና አይ ካሜራ ላርገውና ያ አቡኪ ያወጣልናል። እኔ በፊት ለፊት ነው መታየት የምፈልገው። ፊት ለፊት በጀርባም ትችላለህ። እኔ እሱ ችግር የለብኝ። ወይም ደግሞ አስፋኝ ነንም ከፈለክ። እሺ ኢየሱስ አይ ሙሴ ነው በጀርባው የተገለጠለት ብዬ ነው። እሺ አሁን አንተ በጀርባው ተገለጠ የሚል የለም። የአማርኛ ችግር ከሌለብህ እሺ አንዴ በቃ አንከተው ጥቅሱን እንየው። ጀርባዬን ታያለህ ነው የሚለው አማርኛ እኮ በቃ እኔንም ጀርባዬን ታያለህ ከፈለክ ልገለጥልህ በጀርባዬ። ብራዘር እንግዲህ ጥቅሱን እናውጣው። ጥቅሱን እናውጣው። ችግሩ ኢብራሂም ጥቅሱን እናውጣው። ጸባይ የለም ችግሩ። እሺ ስለዚህ አላህን ደግሞ ይቅርታ በቃ ደግሞ በቀንሱ ተው ሚውት አድርግ በቃ ሚውት አድርግ። ወደ ጥቅሱ በቃ ይኸው ወደ ጥቅሱ በቃ እኮ ወደ ጥቅሱ አትበል። መጀመሪያ በስነ ስርዓት ነው። ዮሐንስ ወንጌል ምዕራፍ 5 አስፋኝ ነው ከፍታለሁ። አስፋኝ ነው ከፍታለሁ። ቶኔ ከፍትላለሁ። አንተ እኔ ከፍታለሁ ራሴ። ለምን ተሰፈለ? አንተ ከፍታለሁ። አብራራ አይደለ? እኔ ይሄው አብራራ። ያው ብራዘር አብራራ፣ ችግር የለም። እኔ ራሴ ከፍ ዝቅ እያደረኩ አብራራለሁ። ክፈትልኝ። ይኸው እሺ አርገው በቃ አስፋኝ አርገው በቃ እሺ ባርገው ችግር የለውም። መሐመድ ጦርነት አታርገው። እኔ ጦርነት መቼ አደረኩኝ? እኔ ላውራ ነው ያልኩት። ምንም አላልኩም እኮ እሱ ነው ወገብ ጀርባ ነው እያለ የሚያወራ እኮ። እኔ ጦርነት አታርገው እኮ ስለ አሁንም እኮ እየተከራከርከኝ ነው። በቃ ችግር የለውም። እንደዛም ከሆነ በቃ ተሳስቶ ነው ብለህ እለፈኝ። እኔ ምናልባት እንደዛ መስሎኝ ሊሆን ስለሚችል እንደዛ አድርገህ እኮ ማለፍ ትችላለህ። አንተን እኮ እንዴት ነው እኔ ቦታ እንዴት ነው ማድረግ የምችለው? በቃቶ እሺ ሚውት አድርግ። ችግር የለውም። ቀጥሉ በቃ እሺ። እንዴ ለ10 ኦኬ። አንዴ ላስታት ነው። አንዴ መሐመድ አንዴ ማሚ ቆይ ላስተካክለው። አንዴ እንዴት ላድርገው መሰለህ ይብሩ እንዲሁና ትልቁ ሌላ አድርጋችሁ። እሺ ችግር የለም በስነ ስርዓት። ስለዚህም ስሙኝ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር። ሐዋርያ ዮሐንስ እያለ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ስለዚህ ጉዳይ ዮሐንስ ሲናገር እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ
እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ይላል። ስለዚህ በዚህ ኮንቴክስት መሰረት እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው ብሎ የሚመሰክረው ሐዋርያ ዮሐንስ። ስለዚህ ኢየሱስ ራሱን ከእግዚአብሔር አስተካክሎ እግዚአብሔር አባቴ ነው አለ ማለት ነው። ይሄ አንደኛው ማስረጃ ነው። ስለዚህ አሁን ጨረስክ? ጥያቄ ጠይቃለሁ። ከእግዚአብሔር ጋር ቆይ፣ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ነኝ ነው ያለው ወይስ እግዚአብሔር ልጅ ነኝ ያለው? ከእግዚአብሔር ጋር አስተካክሎ ማለት እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ነው ያለው ወይስ እግዚአብሔር ነኝ ያለው? እኔ እየነገርኩ እኮ ነው። ጥያቄ መልስ። አድምጠኛ ታዲያ እንዴ እኮ ጥያቄ መልስ። ጥያቄህን ምን እየመለስኩ አይደል? እግዚአብሔር ነኝ ነው ያለው ወይ እግዚአብሔር ልጅ ነኝ ያለው? ለምን ጥያቄ ትደግማለህ? ልመልስልህ እያልኩ እኮ። እሺ መልስ። ጥያቄ ነው መመለስ እኮ ልመልስ እንዴ። ኢየሱስ እግዚአብሔርን አባቴ ነው ሲል እሱ ልጅ ነው ማለት ነው። ስለዚህ ከአብ ጋር ግን የተስተካከለ እንደሆነ ይነግረናል። እኩል ነኝ እያለ። ኦኬ በጣም ጥሩ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ያለው እግዚአብሔር ነኝ ያለው? አሁን መልሽ ልመልስ ጠይቀኛለህ እንዴ? መልሱና እኔ አጭር መልስ ያለው እግዚአብሔር ነኝ የማን እየመለስኩልህ? ሁላችሁም ሰምታችኋል። ሁላችሁም ሰምታችኋል። የእግዚአብሔር ልጅ ነኝ ያለው? ቆይ ምንድን ነው ያልኩት? ምንድን ነው ያልኩት? በቃ ችግር የለውም። ምንድን ነው ያልኩት? ይቅርታ መልሱ ነቢያት አንዴ ቆይ ብራዘር፣ መልሱ ምንድን ነው ያልኩት? መልስልኝ። በቃ እኮ ከእግዚአብሔር ጋር አስተካከለ አባቴ ነው አለ። በቃ አለቀ። እንደሱ ብቻ አይደለም ያልኩት። አሁን ልድገም። እሺ መልስ። እሺ ከእግዚአብሔር ጋር እንዲህ ይላል እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ነው። ስለዚህ እግዚአብሔር አባቴ ነው ሲል እሱ ልጅ ነው ማለት ነው። አየህ የመለስኩልህ። ከዛ አድምጥ እንጂ ከዛ ከእግዚአብሔር ጋር አባቴ ነው ሲል ራሱን ከአብ ጋር አስተካክሎ ነው እያለ ነው። ከአብ ጋር ያስተካከለው እሱ ልጅ ነው፣ አብ አባቱ ነው፣ ከአባቱ ጋር እኩል መሆኑን ተናገረ ማለት ነው። በጣም ስለዚህ ምን መሰላችሁ፣ ጥሩ ነው ያመጣው ነገር ጥሩ ነው። አሁን ወደ ላይ አንድ ወደፊት አንድ ወደኋላ ሄጄ ከማውራቴ በፊት ጥቅሱ ላይ ምን መሰላችሁ፣ እዚህ ጋር እያለ ያለው ባይብሉ የታወቀ ነው። ኢየሱስ ክርስቶስ ጥያቄ ልጠይቅ ነው ተብራራ ነው። ኦኬ የእግዚአብሔር ልጅ ማለት ምን ማለት ነው? እሺ የእግዚአብሔር ልጅ ማለት ከእግዚአብሔር ጋር የተስተካከለ ማለት ነው። ከሱ ከኢየሱስ አንፃር የእግዚአብሔር ልጅ ማለት ከእግዚአብሔር ጋር የተካከለ ማለት ነው። በእኩልነት ያለ ልጅነት ማለት ነው። ነቢያት የማን ልጆች ናቸው? እነሱ የሌላ የልጅነት አይነት ነው። መጽሐፍ ቅዱስ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ብዙ አይነት የልጅነት አይነት። በጣም ጥሩ። ስለዚህ አሁን ኢየሱስ ክርስቶስም የእግዚአብሔር ልጅ ነው። የተለያየ የልጅነት አይነት ነው። ምንም የተለያየ ነገር የለም። ላስረዳ የተለያየ መሆኑን ምንም አታስረዳኝ። አስረድተሃል። ሙስሊም ኡስታዞች ተመልከቷቸው፣ እንዲያስረዳቸው አይፈልጉም። ራሱን ላስረዳ ፖለቲካ መስራት ፈልገህ ነው። አንተ ነህ ፖለቲካ የሰራኸው ብራዘር። ጥያቄ ጠይቀኛል። የትም አትሄድም። አልሄድም እባክህ። የጥያቄ ጠይቀኛል፣ ላብራራልህ። አሁን እንድመልስልህ ነው ያልፈለግከው አንተ። ቆይ ብራዘር፣ መጽሐፍ ቅዱስ ላይ ብዙ አይነት የልጅነት አይነቶች አሉ። ዝም ብለህ ልጅ ተብለህ አትሄድም። ላስረዳ እንቀጥል። አስረዳ እኮ አሁን ጥያቄ የጠየኩህ እኮ ነው ማኔ። የመጠይቀን ጥያቄ በአግባቡ ትመለሳለህ። ምን አለ መሰለህ፣ ቆይ አንዴ። አሁን ይሄ የአይሁዳውያን ይሄ የአይሁዳውያን እይታ ነው። በመጀመሪያ ደረጃ የአይሁዳውያን አይደለም፣ የሐዋርያ ዮሐንስ ነው። የአይሁዳውያን አይደለም። ሰንበትን ስለሻረ ብቻ ሳይሆን ዮሐንስ ነው የተናገረው። የአይሁዳውያን ተናገሩ አይልም። እናንብበዋለን። ምን አለ መሰለህ፣ አንዴ ቁጥሩ እናንብበዋለን። ላይ ቆይ አንዴ ሊገሉት የፈለጉት አይሁዳውያን ናቸው። የተናገረው ግን ምን ስላለ ብለው የእግዚአብሔር ልጅ ነኝ ስላለ የእግዚአብሔር ልጅ ነኝ እኩል ነኝ ስላለ። ቆይ ለመጣልህ እኮ ነው ይሄን ነገር አሁን እነሱ የተረዱበት መንገድ እና እነሱ አይደለም እነሱ ተረጋጋ። ቆይ ምን ሆነ ነው እኔ ነው እንደማብራራው ብራዘር። እሺ አብራራ ጨርሽ። ጥያቄ ስሙት እንግዲህ ሰንበትን ስለሻረ ቆይ ጥያቄ ካለ ጥያቄን ማቅረብ ትችላለህ። ውይይት ከሆነ ግን እኔም ከእስልምና ስለማነሳ እንቀጥላለን፣ ችግር የለም። እንግዲህ ሰንበት ባይብል ላይ እስልምና ልታነሳ ነው። ባይብል ላይ ውይይት ከሆነ እንደዛ ነው የሚሆነው። ባይብል ላይ እስልምና ልታነሳ ነው። ጥያቄ ከሆነ ልመልስልህ። ባይብል ላይ ነው እስልምና የምታነሳ። መረጋጋት አልቻልክም፣ ምክንያቱም ከብዶሃል ሀሳቡ። ተመልከቱ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ያለው ሐዋርያ ዮሐንስ ነው። እነሱ ሊገሉት የፈለጉት እንጂ ተናጋሪ ዮሐንስ አይደለም።
ማን ነው ተናጋሪው? አይሁዶች አይደሉም። እዚህ ጋር ዮሐንስ ነው የተናገረው። እሺ ይሄንማ ተራኪው ብራዘር ሊገሉት ይፈልጋሉ ብሎ የተናገረውም ራሱንም ከእግዚአብሔር ጋር አስተካክሏል ብሎ የተናገረውም ዮሐንስ ነው ብራዘር። እሺ ጥሩ። ዮሐንስማ ወንጌሉ የዮሐንስ ወንጌል መሆኑ ጥያቄ የለውም እኮ ተራኪው እሱ ነው። አሁን ጥያቄው ተራኪውን አይደለም እኔ ጠየቁ። አይሁድ አብዝተው ሲፈልጉት የነበረው ለምንድን ነው? እግዚአብሔር አባቴ ነው ስላለ ስለመሰላቸው ሳይሆን ስላለ። አዎ ስላለ አይደለ? እግዚአብሔር ጋር ራሱን አባቴ አላለም እኮ አላለም ብራዘር። አባቴ አላለም ማለት ነው። እሺ ከእግዚአብሔር ጋር እኩል አስተካክሏል ያለው። ኧረ ቆይ ብራዘር እንዴ በጣም እየታገስኩ ነው። አውርተህ መጨረስ ከፈለክ አውራ፣ እድሉ ልስጥህ። ጥያቄ እየጠየቀኝ ስመልስ እኮ በማለት እኮ አውራሽ እኮ አውራ። ወይ አውርተህ መጨረስ የምፈልግ ከሆነ አውራና አስረዳና የምትችለውን ያክል ልጠይቅ። ጠይቀኝ እኮ አልኩህ። በቃ አድርግልኝና እኔ በቃ ስጨርሱ ልግባ። እሺ ይቀጥል። ችግር የለውም አብሽር። እሺ አቡኪ ማውራት ፈልገህ ነው? እንትን በጣም ሞቅ እንትን እያደረገው ስለሆነ ትንሽ አንድ ሁለት ነጥቦች ማንሳት ፈልጌ ነበር። ምናልባት ያው በሱ ፍቃድ ነው የሚሆነው። ጥያቄ ከጠየቀኝ ኧረ ችግር የለም። እኔ ጥያቄ ማንኛውም ሰው መጠየቅ ይችላል ጥያቄ። ኦኬ ስለዚህ ምንድነው መሰለህ ያለንበት እንትን ምናልባት የምታየው ከሆነ ጠይቁ ተጠየቁ ነው የሚለው ያለን ርዕስ ማለት ነው። እሺ ስለዚህ ጠይቁኝ ተጠየቁኝ ሲሆን አንተ ጥያቄ ተጠይቀህ ዝም ብለህ መልሰህ ትወጣለህ ማለት ሳይሆን በጠየቀው ጥያቄ ላይ የተለያዩ ሆኑ ማብራሪያዎች የተለያዩ ነገራቶች ይደረጋሉ። the same thing አንተ ደግሞ እስልምና ላይ አንስተህ ተመሳሳይ ነገር ታደርጋለህ ማለት ነው። ምንም አዲስ ነገር የለም አይደለም። ለአንተ ሌላውም ሰው ይህንን ማስረዳት ትንሽ እንትን ይላል። ውይይት ነው። ስለዚህ አሁን ውይይት ሳይሆን ጥያቄ ነው የጠየቀው፣ ጥያቄ ላይ ሪፍሌክት ይደረጋል ነው። አንተ ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ ጠቀስክና የኢየሱስን አምላክነት ያሳያል አልከን አይደለ? ስለዚህ መጀመሪያ ምንድነው የምታደርገው? በኃይለ ቃል የኢየሱስን አምላክነት የሚያሳየው ጥቅስ የትኛው ነው? እሱን መጀመሪያ አንተን በልና የቃል ደግሞ ጥያቄ ካልጠየቀኝ ይሄው አሳየው። ከእግዚአብሔር ጋር አስተካክሎ ይላል ሐዋርያ ዮሐንስ። የሐዋርያ ዮሐንስ ምስክርነት ኢየሱስ እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው አልኩ። ይሄው ኦኬ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁዶች ምን ሊያደርጉት ምን አደረጉት? አይሁዶች ሊገሉ ይፈልጉ ነበር ይላል። ይሄንንም የነገረን ሐዋርያ አይሁዶች ሊገሉት የፈለጉት ኢየሱስ ምን ስላደረገ ነው? ራሱን ከእግዚአብሔር ጋር ስላስተካከለ። ኦኬ ስለዚህ የወንጌላዊ ዮሐንስ አይሁዶች ኢየሱስ ክርስቶስን ሊገሉት የፈለጉት ራሱን ከእግዚአብሔር ጋር ስላስተካከለ ነው ብሎ እየተረከልን ነው አይደለ? አዎ ኦኬ ራሱን ከእግዚአብሔር ጋር ማስተካከል ማለት አምላክነት ማድረግ ማለት ነው። እና አምላክ ጋር እኩል የሆነ አካል አለ ሌላ? እሱን አልጠየቅኩህም። ራሱን ከአምላክ ጋር ማስተካከል ማለት አምላክነት ማለት ነው ወይ? ከአምላክ ጋር እኩል የሆነ አምላክ ነው። አሁን ይሄ ምን ይባላል መሰለህ? እኔ ጥያቄን እየጠየቅኩ ታዲያ እንደዚህ አይደለ እንዴ ልትለኝ ከሆነ ይሄ ችግር የለውም። ራሱን ከአምላክ ጋር እንዳካል ነገር እኮ ራሱን ካስተካከለ አምላክ ነው። የጠየቁህ ጥያቄ ራሱን ከአምላክ ጋር ያስተካከለ አካል አምላክ ነው ማለት ነው አይደለ? በሐሰት መንገድ ሳይሆን በትክክለኛ መንገድ ራሱን ከአምላክ ጋር ያስተካከለ እና ታዲያ ምን ለይቼ ነው የማወራው? አንተ የምትፈልገው ነው አይደል? አራት ጮቆይ እኔ አልጮኩም። በጣም ረጋ። እሺ ችግር የለውም። እኔ ረጋ ብዬ ነው ያወራው ያለሁት። ኦኬ ስለዚህ መረጋጋት እንትን ይበልበት። አሁንም ጥያቄን አርቲኩሌት አድርጌ ደግመዋለሁ። ከኢብሮ ጋር ያየሁትን ችግር አሁንም እኔም ጋር እየደገምከው ነው። ይሄ የሚያዋጣ ነገር አይደለም። የምትጠየቀውን ጥያቄ ቀጥታ አድሬስ የማታደርግ ከሆነ እንግዲህ ዝም ብሎ ለበጣና እንትን ነው የሚሆንብን ማለት ነው። ወይ ፊዝ ወይ ለበጣ ነው የሚሆንብን። ስለዚህ እኔ የጠየቅኩህ ጥያቄ በጣም ሲምፕል እና በጣም ቀላል ነው። ራሱን ከእግዚአብሔር ጋር አስተካከለ፣ ሌሎቹን ሁሉ ነገሮች ተው ነው። ራሱን ከእግዚአብሔር ጋር አስተካከለ የሚለውን ጥቅስ ግን ወይም ራሱን ከእግዚአብሔር ጋር አስተካከለ የሚለውን ጥቅስ ግን አምላክነትን ነው የሚያሳየው ወይ ነው ጥያቄ። አዎ ወይም አይ የሚል ዲያቶማዊ ጥያቄ ነው የጠየቅኩህ። አዎ ወይ አይ። አንተ የምትፈልገውን አይደለም የምመልሰው። አንተ መልስ የለውም የሚባል ነገር የለም። አንተ የምትፈልገውን መልስ ካልመለስኩልህ ክፍሉ የሚለው አይ እንደዚህ የሚባል ነገር
በቃ ጨረስን። ጥያቄ ጠይቀኸኛል፣ መልሱ ልመልስ። የስ ኦር ኖ የሚል ጥያቄ አይደለም። ክፍሉ የሚለው ኢየሱስ ክርስቶስ እግዚአብሔር ነው። በቃ አትመልስም ነው። ስለዚህ ወደ ሁለተኛው እዚሁ ጋር ወደ ተነሳው ይሄን አትመልስም፣ ችግር የለም። ወደ ሁለተኛው ሐሳብ እንሂድ። ኦኬ ራሱን አስተካከለ ብለው እነሱ ያነሱት ምን ስላደረገ ነው? ኢየሱስ ክርስቶስ ሙሐመድ ሚዩት አታርጉ። እሺ ሞዴሬተሮች ሚዩት ነህ ሀቢቢ፣ አታርገኝ። ራሱን ከእግዚአብሔር ጋር አታርጉት። እሺ ራሱን ከእግዚአብሔር ጋር አስተካከለ ያሉት ምን ስላደረገ ነው? ቆይ ችግር የለም። ቆይ ኦኬ እግዚአብሔር ከእግዚአብሔር ጋር ይኸውልህ ምን ስላለ እንደሆነ እኮ መልሱን ነግሬሃለሁ። ጥያቄም አያስፈልገውም። ቅድም አስረድቻለሁ። አይ ምን ስላደረገ ነው? መልስልኝ። ምን ስላደረገ ነው? አስተካከለ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ምን ስላደረገ ነው ራሱን ከእግዚአብሔር ጋር አስተካከለ ያሉት? እግዚአብሔር ምንም አይልም እዚህ ክፍል ላይ ይኸው እያስረዳሁ እኮ። አንተ የምትፈልገውን ነው እንደምትፈልገው። አሁን ችግሩ እኮ መሰለኝ ወደ ፓኒክ ሞድ ይኸውልህ ወንድሜ፣ አንተ የምትፈልገው እኔም ላውራ። ቆይ አንተ የምትፈልገው መልስ ነው ወይ ርዕሱ ላይ እባክህ። ቆይ አንተ ተርዕስ ወጣህ ምን ስላለ ነው እዚህ ጋር ሁሉ ነገር እንደሚያልቅ ስለምታውቅ ምን ስላለ ነው? ምን ስላለ እንደሆነ ላውራ። እባክህ ቀጥል። ክፍሉ ራሱን ሊገሉት የፈለጉት የሚለው ሊገሉት የፈለጉት ራሱን አድምጠኝ ላውራ። በቃ አንድ ጊዜ አይሰሙም። መልስ ሙሐመድ ቆይ መልሱ እንደማያወጣ ስላወቅ በቃ መስማት አትፈልግም። ኢየሱስ ክርስቶስ እኔ ከእግዚአብሔር አዴ ለምን ወጣ እንዴ? ኢየሱስ ወላሂ ናግባ ሞዴሬተሮች አይነኩትም። በእርግጠኝነት ከነኩትም ስህተት ነው። አይ ችግር የለውም፣ እንታገሳለን። አቡኪ ይሳደብም እንታገሳለን። አደራችሁ ምንም እንዳትሉ። ማን የተሳደብኩ እናንተ ዝም ብሎ ሙሐመድ ችግር የለውም ወላሂ ሙሐመድ አንዴ ሙሐመድ ችግር የለውም ወላሂ ታወራለህ። ኢየሱስ ክርስቶስ እኔ ከእግዚአብሔር ጋር ራሴን አስተካከልኩኝ ነው ያለው ወይስ እነሱ ናቸው ያሉት? ራሱን አስተካክሉ ያሉት ሐዋርያ ዮሐንስ ነው የተናገረው። ኢየሱስ ክርስቶስ ማን ያለው? ይሄንን የማንን አይዲያ ነው ሐዋርያ ዮሐንስ የተናገረው? የኢየሱስን ሐሳብ ሐዋርያ ዮሐንስ ነው የተናገረው። የማንን ሐሳብ ነው የተናገረው? የኢየሱስን ሐሳብ ነው የተናገረው። የኢየሱስን ሐሳብ? አዎ። ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር አስተካከልኩኝ ብሎ የተናገረበት አለ? አድምጥ አለ ብሏል ወይ? ይሄ መልስልኝ መጀመሪያ። ድገመው ጥያቄውን። ኢየሱስ ክርስቶስ እኔ ከእግዚአብሔር ጋር ራሴን አስተካክዬ እግዚአብሔር ልጅ ነኝ ብሏል? የሐዋርያ ዮሐንስ ራሱን ከእግዚአብሔር ጋር አስተካክሎ አለ ያለው ኢየሱስ ክርስቶስና እንዲህ አለ። ልብ አድርግ እንግዲህ ሰንበትን ስለሻረ ብቻ አይደለም ማለት ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊወግሩት አብዝተው ይፈልጉ ነበር አለ። ይሄ አይዲያ የማን አይዲያ ነው? የሐዋርያ ዮሐንስ። ሐዋርያ ዮሐንስ ነው ከእግዚአብሔር ጋር ኢየሱስ ክርስቶስ ስላስተካከለ ሊገለው የፈለገው? ሊገለው የፈለገ አይልም እኮ ስላስተካከለ ያለው ተናገረ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ማለቱ ከእግዚአብሔር ጋር ማስተካከል የመሰላቸው ማን ናቸው? የመሰላቸው እዚህ የለም የሚል የለም እዚህ አልመሰላቸውም። ለዛ ነው እዚህ ክፍል ላይ አይልም። ብራዘር አገባኝ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ስላለ ከእግዚአብሔር ጋር ስላላስተካከለ ነው ማለት ነው የፈለጉ ሊገሩ አይደለም። ይኸውልህ ሐዋርያ ዮሐንስ እኮ አማርኛው እኮ ቀላል ነው። ሐዋርያ ዮሐንስ አይደለም። ቆይ እነዚህ አይሁዶች አንድ ቦታ ታስታውስ እንደሆነ አንዴ አልጋህን ተሸከምና አልጋህን ተሸክመ ሂድ ያለበት ጥቅስ እኮ ነው አይደል? እሱ ሌላ ነው አይደለም። ተነሳና አልጋህን ተሸክመ ሂድ ቁጥር 8 ላይ አለ። እሱ ሌላ ክፍል ነው አብራዘ። እዛ ቦታ ላይ ኢየሱስ ክርስቶስ አስታውሰ ከሆነ እሱ ሌላ ሐሳብ ነው። ቦታው ራሱ ነው ሐሳቡ እኮ እሱ ነው። አንድ ሐሳብ ቦታ ያውን ቁጥር 18 እኮ እንደዛ አሁን አንተ እንዳልከው አይደለም። ያ ሌላ ችግር የለውም። እሺ ተውኩት። እሱ ጥያቄውን ልመልስ። እኔ ላውራ። አይሁዶች ኢየሱስ ክርስቶስን ሊገሉት የሚፈልጉት ራሱን ምን ስላደረገ ነው? እዚህ ክፍል ላይ ራሱ ከእግዚአብሔር ጋር ስላስተካከለ ያለው ዮሐንስ ነው እንጂ እነሱ አላሰቡም። ዝም ብለው ነው ሊገሉት የፈለጉት። አላልኩም። ቆይ አድምጥ። አታዳምጥም እኮ። እሺ ምንድን ነው የፈለጉበት ምክንያት? አሁን በደንብ ሰማኝ። እዚህ ክፍል ላይ እነሱ ምን እንዳሰቡ አይገልጽም። እዚህ ክፍል ሳያስቡ ነው ዝም ብለው የሚገሉት። ቆይ አድምጠኝ እንጂ
እዚህ ክፍል ላይ ሐዋርያ ዮሐንስ ምን ይላል? ራሱን ከእግዚአብሔር ጋር አስተካክሎ የሚለው ሐዋርያ ዮሐንስ ነው። አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ሐዋርያ ዮሐንስ ቆይ አንድ ጊዜ ጨርሳ እንዴ በማል ከገባ እንዴት ታወራለህ? ሁለት ነገር ነው ሐዋርያ ዮሐንስ የተናገረው። አንደኛ ኢየሱስ ራሱን ከእግዚአብሔር ጋር እንዲያስተካከለ ገለጸ። ሁለተኛ ሊገሉት እንደፈለጉ ገለጸ። እዚህ ክፍል ላይ ማለት ነው። ሌላ ክፍል ላይ ከፈለክ ግን ሌላ ክፍል ላይ ያለውን ላስረዳ ይችላል። ቆይ በጣም ጥሩ ችግር የለውም። እዚህ ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ማለት ሰንበትን መሻር በእነሱ ከምን ጋር መተካከልን ያሳያል? ሰንበትን መሻር ከምንም ጋር መስተካከልን አያሳይም። ህግ የሚሽርና እንትን የሚያደርግ ማን ነው ብለው ነው የሚያስቡት? ከእግዚአብሔር ጋር የተስተካከለ ነው ህግን የሚሽረው ብለው ያስባሉ? አያስቡ? እሺ ይሄ አርጊመንት ወደቀ። ዛሬ ህግን የሚሽር አምላክ ነው ብለው ያስባሉ ካልከኝ መረጃ ማምጣት ነው ያለብህ። ችግር የለውም። አሁን ማለት ይሄ አርጊመንት ከተላለፈ እንዴት አምላክ ይሆናል? መሐመድ ችግር የለውም። መሐመድ እሺ ችግር የለውም። ይሄን አርጊመንትን አንዴ ድገምልኝ። ሰንበትን መሻር ከአምላክ ጋር መተካከልን አያሳይም የሚለውን አንዴ ድገምላቸው ለህዝቡ ይስሙ። እሺ ህግን መተላለፍ አምላክነትን አያሳይም። ህግን መተላለፍ አምላክነትን አያሳይም። ህግን መተላለፍ አላልኩም። ህግ እኮ ሰንበትን መሻር ነው። ህግ እኮ ሰንበት መሻር ማለት ህግን አዲስ ማድረግ ነው አይደለ? አይደለም። ህግን መሻር ማለት አዲስ ማድረግ ማለት አይደለም። በጣም ጥሩ እሺ፣ ችግር የለውም። ህግን የሚሽረው ማለት እኔ ላብራራለህ። ማን ህግን ያብራራልህ? ለምን አትፈቅድም? ችግር የለውም። እኔ ላብራራለህ። ህግን የሚሽረው ማለት ቁጥር 17 ላይ ስላለ እኔ ልንገርህ፣ ባለቤቱ ልንገርህ መስማት ከፈለህ። ህግን የሚሽረው ማለት ነው። አንድ ጊዜ ህግን የሚሽር ህግ ተላላፊ ብቻ ነው። ኢየሱስ ህግ ተላላፊ ስለሆነ ህግ ይሻረው? ህግ እሱ እኮ የህጉ ባለቤት ነው። ህግ ሻሪ አይደለም። ምንድነው የምታወራው? እሺ ችግር የለውም። የህግ ባለቤት ህግ ሻሪ ሊሆን ይችላል። ችግር የለውም። ሁለተኛ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ኢየሱስ ክርስቶስ ያላት ኮቴሽን ውስጥ ምንድን ነች? ራሱን እግዚአብሔር አባቴ ነው አለ። ትርጉሙ ምንድን ነው አለን ሐዋርያ ዮሐንስ? ራሱን ከእግዚአብሔር ጋር ማስተካከል ነው አለ። ቆይ አንዴ ኮቴሽን ውስጥ ያለው ነው የምናየው አይደለ? አየነው። ኮቴሽን ውስጥ ያለው ምንድን ነው? እግዚአብሔር ምን ነው ያለው? እዚህ ኮቴሽን የለም። መጀመሪያ እኔ ላስረዳ፣ እኔ ላሳየሽ። እሺ ምን ይላል? ኦኬ በቀይ የተጻፈው እሺ፣ እቺኛው እግዚአብሔር አባቴ ነው ኮቴሽን ውስጥ ነው ያለው። አዎ በሱ ትርጉም ኮቴሽን አስገብተውታል። ትክክል። በጣም ጥሩ። ማን ነው ይሄን የተናገረው? ኢየሱስ ነው የተናገረው። ይሄንን ለማን የነገራቸው? ይሄንን ሲናገር ለአይሁዳውያን ነው የተናገረው። አይሁዳውያን ምን አሰቡ? የዚህን ጊዜ እነሱ ሳይሆን ያሰቡት ሐዋርያ ዮሐንስ ራሱን እግዚአብሔር ካስ ኖ ምን አስበው ነው ሊገሉት የፈለጉት? ችግር የለውም መሐመድ። ምን አስበው ነው ሊፈልጉት? ለምን ክፍሉን ሊገሉት የፈለጉት ምን ስላሰበ ነው? ሊገሉት ይፈልጋሉ ነው እንጂ ምን አሰብ አይልም። እዚህ ላይ ክፍሉ ግን ኢየሱስ ራሱን እግዚአብሔር አባቴ ነው ስላለ እኮ ነው መሐመድ። እግዚአብሔር አባቴ ነው ስላለ ቆይ አድምጠኝ እሺ። ኢየሱስ እግዚአብሔር አባቴ ነው ማለት ወንጀል ነው? ኧረ ብራዘር መልስ። ምን ሆነ ነው እንዴ? ምን ሆነ ነው? እኔ እንድመልስልህ ከፈለግ ክፍሉ ላይ እኮ ነው። ከፍ ብለህ አንደም ራሱን ከእግዚአብሔር ጥያቄ ነው የጠየቁት። እግዚአብሔር አባቴ ነው ማለት ወንጀል ነው? ራሱን ከእግዚአብሔር ጋር አስተካክሎ ስለነበር ነው እግዚአብሔር አባቴ የሚለውን ትርጉም የወሰዱት ማለት ነው። ማሻአላ። የማን ሀሳብ ነው? የማን ሀሳብ ነው? የዮሐንስ ሀሳብ እንዴ ስላሉ ነው አላልክም? እንዴ አይደለም እንዴ? በተደጋጋሚ የነገርኩህ እኮ አንተ እኮ ይኸውልህ ቆይ መልስ ነው የምትፈልገውን ሀሳብ መውሰድ። እሺ ደግመን አሁን የምላስ እንድልጫም ከሆነ ደግመን እናየዋለን። አታድርቀኛ ኢብራሂም። ኖ መሐመድ አንዴ ኖ መሐመድ ወላሂ ቆይ መሐመድ አንዴ እኔ አይደለም። እሺ ሐሳብህን ጨርስ፣ ጥያቄ አይቀርም። ቀጥል ሐሳብህን። ይኸውልህ አንተ እየታገልክ ያለው አንተ የምትፈልገውን ሐሳብ እኔ እንዲሰጥህ ነው። ግን የኔን ሐሳብ ተወውና መሐመድ አብራራልኝ እባክህ። አሁንም እየገባ ነው። አብራራ። እኔን ተወኝና አብራራ። አሁንም እየገባ ነው። አያስወራኝም። ክፍሉ የሚለው ሐዋርያ ዮሐንስ ነው። ክፍሉን ተናጋሪ ሊገሉት ይፈልጋሉ። ለምን? ሐዋርያ ዮሐንስ ምን አለ? ራሱን አስተካክሏል። ምን በማለት? እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር አስተካክሏል። መስሏቸዋል አይደለም ያለው፣ ስላስተካከለ ነው ሊገሉት የፈለጉት። ስለዚህ ስላስተካከለ በጣም ጥሩ
ስላስተካከለ ነው ሊገሉት የፈለጉት። ማስተካከሉ ምን ማለቱ ነበረ? እግዚአብሔር አባቴ ነው ማለቱ ከራሱን ከእግዚአብሔር ጋር ማስተካከሉ። በዚህ ምክንያት ነው ሊገሉት የፈለጉት እነሱ። ስለዚህ እነሱ እግዚአብሔር አባቴ የሚለው ቃል የተናገረው ኢየሱስ ከእግዚአብሔር ጋር ማስተካከሉን ማሰባቸው ነው ሊገሉት የፈለጉት። እሱ ማሰባቸው አይደለም፣ እሱ ስላደረገ ነው፣ ራሱን ስላስተካከለ ነው እንጂ ስለመሰላቸው አይደለም። ስላስተካከለ ነው አይደለ? አስተካክሏል ብለው ስላሰቡ ነው ሊገሉት የፈለጉት። ስላሰቡ አይደለም፣ ስላደረገ ነው። እንዴ ምን ሆኖ ነው? ምንድነው ያደረገው? ምን ብሎ ነው ያደረገው? ከእግዚአብሔር ጋር አስተካክሏል ይላል ዮሐንስ። ስላስተካከለ እንጂ ስለመሰላቸው አይደለም። ምን ብሎ ነው ያስተካክል? ችግር የለውም። እነሱ ችግር የለውም። ኢየሱስ እግዚአብሔር አባቴ ነው ሲል በምንድን ነው የተረዱት? እነሱ የተረዱትን ብቻ ነው ለሱ ያደረገው። ራሱን ከእግዚአብሔር ጋር አስተካክሎ በምንድን ነው የተረዱት? እግዚአብሔር ያላቸው እግዚአብሔር አባቴ ነው ነው ገብቷቸዋል እኮ አልኩህ። እንዴ ምን ሆነ ነው? ምንድን ነው የገባቸው? ራሱን ከእግዚአብሔር ጋር ማስተካከሉ። ኦ ማይ ጋድ! ስለዚህ በዚህ ምክንያት ሊገሉ ፈለጉ። አዎ ያላቸው ግን እግዚአብሔር ጋር አስተካከልኩኝ ሳይሆን እግዚአብሔር አባቴ ነው ያለው አይደለ? እግዚአብሔር አባቴ ነው የሚለውን ራሱን ከእግዚአብሔር ጋር አስተካክሎ ነው ይላል ሐዋርያው ዮሐንስ። እኮ ገባኝ። እግዚአብሔር ቆይ አንዴ እግዚአብሔር አባቴ ነው እግዚአብሔር አባቴ ብቻ ኢየሱስ ክርስቶስ የተናገረው እግዚአብሔር አባቴ ነው ብቻ ብሎ ነው። እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው ይላል ሐዋርያው ዮሐንስ። እሱማ ሐዋርያው ዮሐንስ ቆይ አንዴ እንመጣለን። ኢየሱስ የተናገረው እቺን ብቻ ነው እግዚአብሔር አባቴ ነው ነገርኩህ እኮ እንዴ ታቀድም ጀምረህ ነው በለኛ። እሺ አዎ በለኝ። ኢየሱስ የተናገረው ይሄን ቃል ብቻ ነው። ኢየሱስ አድምጠኛ። ኢየሱስ የተናገረው እግዚአብሔር አባቴ ነው የሚለው ብቻ ነው። በጣም ጥሩ አመሰግናለሁ። እሺ ኢየሱስ እግዚአብሔር አባቴ ነው ሲል ሐዋርያው ዮሐንስ ምን ብሎ ተረጎመው? ራሱን ከእግዚአብሔር ጋር አስተካክሏል ብሎ ተረጎመ። ስለመሰላቸው ሳይሆን ራሱን ከእግዚአብሔር ጋር ስላስተካከለ ነው። ምን ብሎ ነው ያስተካከለው? እግዚአብሔር አባቴ ነገርኩህ እኮ መልስ ለምጠይቅ እግዚአብሔር አባቴ ነው እግዚአብሔር አባቴ ነው የሚለውን የተረዱት በምንድን ነው? ክርስቲያኖችም ስሙ። እኔ ኧረ ቆይ እባክህ፣ ኧረ ተዋቸው። ነገር መልሶ ይጠይቀኛል። እግዚአብሔር አባቴ ነው ማለት ምን ብለው ተረድተውት ነው? ምን ብዬ ምን ጠይቄያለሁ ቅድም? መልሱ ኖ አጠይቀኝ። እኔ እግዚአብሔር አባቴ ነው ማለት ምን ብለው ተረድተውት ነው? እነሱ አይደለም የተረዱት። አልተረዱትም። እኔ አልተረዱትም አላልኩም። እሺ ምንድን ነው የተረዱት? እኔ ስማኝ፣ አሁን እንድሰማ ምንድን ነው የተረዱት? ጠየቀኝ፣ አልመልስልህም። አትመልስ፣ ችግር ምን ብለው ነው የተረዱት? ምን ብለው ነው የተረዱት? እሺ ስማኝ እንዴ። እሺ ሙስሊሞችም ክርስቲያኖችም አድምጡ። ተዋቸው እነሱን። እኔ እዚህ ጋር መልስ ላይ እሺ፣ አንድ ጊዜ እባክህ መልስ ላይ አንድ ጊዜ ብቻ ነው የምመልስልህ። አንተም አዳምጥ። አንድ ጊዜ ብቻ ነው የምመልስልህ። ከዛ በኋላ ጥያቄ ምንድነው? ጥያቄም ብቻ ነው። ምን ብለው ነው የተረዱት? እኔ ጥያቄ ሰምቻለሁ። ክሊር እና ፕሪሳይዝ አድርጌ ልጠይቅህ። አንዴ ኖ ወላሂ ቆይማ መሐመድ ክሊር እና ፕሪሳይዝ ኢየሱስ ክርስቶስ እግዚአብሔር አባቴ ነው ብሎ ሲናገር አይሁድ ምን ተረድተው? አራት ጊዜ ነው የሚያወራው። ጠየቀኝ እኮ መልስ ላይ እግዚአብሔር አባቴ ነው ሲሉ ጥያቄ ልድገምልህ። እግዚአብሔር አባቴ ነው ሲል ምን ብለው ተረዱት ነው አይደል ጥያቄ? አዎ ጎበዝ። ክፍሉ የሚለው ኢየሱስ እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር አስተካክሎ ስለሆነ ያላቸው እነሱ ሊገሉት ፈለጉ ነው። ከእግዚአብሔር አስተካክሎ የሚል ነገር ተናግሯል ኢየሱስ። እኔ ተናገር አልኩኝ። አሁን እነሱ የተረዱትን ነው የጠየኩ። ምንድን ነው የተረዱትን እኮ ነገርኩህ። እንዴ ምንድን ነው የተረዱት? ምንድን ነው የተረዱት? ኢየሱስ ክርስቶስ እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር ማስተካከሉ። እናመሰግናለን። ስለዚህ ይሄ ሀሳብ የማን ሀሳብ ነው ማለት ነው? የሐዋርያው ዮሐንስ መልሱን የመቀበል ያለመቀበል መብታችሁ ነው። ሌላ ጥያቄ ካላችሁ መቀጠል። እንደዛ ነው የሚሆነው። ኦኬ ሌላ ጥያቄ እኔ ያለኝ እና ይሄ ድምፅ ያንተ ነው? እስላማዊ ጥያቄ እኔ ነኝ የምጠይቀው እንጂ ቤቴ መተህ ጠይቀኝ። ቆይ አይደለም። ተባሪ ተፍሲር ነው። ነቢዩ መሐመድ ከአህያ ጋር ወሲብ አድርገዋል ይላል ተፍሲር ብልሃል። ከማስረጃ ጋር እሱም ቤቴ መተህ ጠይቀኝ።
መጽሐፍ ቅዱሳዊ ጥያቄ ስለዚህ መልስ ካልሆነ ሰላማዊ ጥያቄ አድምጡ ክርስቲያኖች ሪካርድ አድርጉልኝ። ይህን ጥያቄ ትመልሳለህ? የመመለስ አቅም አለ? ከአህያ ጋር ቀርቶ የመመለስ አቅም አለ? አታስገባኝ። ከአህያ ጋር ቀርቶ የመመለስ አቅም አለህ ወይ? አንተ የመመለስ አቅም ያለብህ አንተ ነው። የመመለስ አቅም አለህ ወይ? ተመልከቱ። የመመለስ አቅም አለህ ወይ? ከእኔ ተራስ ነው ወይ ስለው መልኩንም ድምጹንም ሊክር ነበር መጀመሪያ። በኋላ ላይ አይ ይቀበላለሁ አለና አው የኔ ነው ግን አልመልስም፣ የመመለስ አቅም የለኝም፣ ይሄንን አልመልስም አለ። እኔ ደግሞ አልክ እንጂ ከዚህ በላይ ማለት አለ። እኔ ደግሞ አንዴ ሙዘመም አንዴ አረ ምንድነው ማላሰረው? እኔ ደግሞ ያልኩ ያለው ይሄንን መመለስ መቻል አለብህ። ስለዚህ ኦኬ ቆይ ተው፣ ሚውት አታርጉት። ቆይ አይደለም፣ እኔ ሚውት አላረኩም። እኔ አላረኩም። አታርጉት። ቆይ አታርጉት። ሞዴሬተሮች አታርጉት። በቃ እንደዛ ከሆነ መሐመድ ከአህያ ጋር ብቻ ሳይሆን ስማኝ፣ ከአህያ ጋር ብቻ ሳይሆን አሁን ገና ሌላ ነገር ኖ እንደዚህ የህፃን ልጅ ነገር አንፈቅድልህም። እንደዚህ አይነት ነገር ኖ እንደዚህ በአፍህ እንድትጽፍ በአፍህ ካቻው ካልሆነ ኧረ ተው ወላሂ ይኸው የትም ቤት ካሁን በኋላ ይሄ አንድ ሙስሊም ቤት ገብቶ ካገኛችሁት ጥሩኝ። ኢብሮ አይደለም በደምብ ተደርጎ መኮኮም ያለበት ይሄ ሰው። ምክንያቱም ያነሳውን ነገር ወንድሞች ሰላም አለይኩም፣ አንተ የተናገርከውን ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ አቡኪ ስለ ስሙ ለምን አትጠይቁትም ነበረ? ኢብሮ ማለት ስሙ አሁን አንድ ሰው በማይፈልገው እንዲሁም ደግሞ ስለዛ ሰው መጥፎ በሚያወራው ነገር እንዴት ሊጠራ ይችላል? ለምን አትጠይቁትም? ለምን ስሙን እንትና ማለት እንዲቀይር ለምን አታደርጉትም? ለምን አትጠይቁትም? ምክንያቱም ስለ ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር መሐመድ እያለ የሚያወራው በጣም የሚያስጠላ ነገራቶች ነው አለ። አንድ ሰው ደግሞ በሚያፍርበት ነገር እኮ ሊጠራ አይገባም። እኔ በበኩሌ አልፈልግም። ማልወደውን ነገር ማልፈልገውን ነገር ለራሴ ጭራሽ መጠሪያ አድርጌ እንትን አይደለም። እና ይሄን ነገር ልጠይቀው ነበረ እሱ እያለ እንዲያወራ ነበር የፈለኩት። ይብሮ ቀጥል። እሺ በነገር ላይ ማለት ነው አቡኪ ጎን አድርገኝ፣ ከጎን ለጎን አድርገን እና ምን መሰላችሁ the most humiliating የሆነ በጣም እኔ ወላሂ በጣም የሚያስቅና the most አሳፋሪ የሆነ አካሄድ የሚሄድ ሰው ነው። በመጀመሪያ የአይሁዶች ሀሳብ አይደለም ማለት ስሙ፣ ሪከርዱን ስሙ። እሺ አንዴ በደንብ አዳምጡ። ከእግዚአብሔር አስተካክሎ የሚል ነገር ተናግሯል ኢየሱስ። እኔ ተናገራልኩኝ። አዎ እነሱ የተረዱትን ነው የጠየቁ። ምንድን ነው የተረዱት? የተረዱትን እኮ ነገርኩ። ምንድን ነው የተረዱት? የተረዱት ምንድን ነው የተረዱት? ኢየሱስ ክርስቶስ እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር ማስተካከል። ኦ ማይ ጋድ ቢንጎ! አያችሁ፣ ኢየሱስ ክርስቶስ የተረዱት ምንድን ነው? ከእግዚአብሔር ጋር ማስተካከሉ ሊትራሊ አምኖ ወጣ። ማን የተረዱት? አይሁድ። ስለዚህ ሊገሉት ፈለጉ። አሁን አይሁዳውያን የተናገሩትን ንግግር አይሁዳውያን ያሉትን ሀሳብ አምጥቶ ለእኔ ኢየሱስ ክርስቶስ ከእግዚአብሔር ጋር ማስተካከል ምናምን ብሎ ለእኔ አምጥቶ ይነግረኛል ማለት ነው። ኢየሱስ ክርስቶስ እብድ ነው ብለዋል አይሁዳውያን። እና ልቀበለው? ተግባባን? እንቀበለው? ሲጀመር አይረዱትም ነበር ኢየሱስን። በጣም በብዙ ቦታ ኢየሱስን የሚረዱ አሉ። ኢየሱስ ክርስቶስን ስለማይረዱት ኢየሱስ የተናገራቸውን ንግግሮች ብዙ ጊዜ እያጣመሙና እየቆለመሙ ስለሚያስቀምጡ ነው። ያን ያለው ነገር አሁን እሱ አልገባውም እንጂ 2 ፋውል ሰርቶ ነው የወጣው ዛሬ። አንደኛ የሰራው ፋውል ምንድን ነው? እንግዲህ ሰንበትን ስለሻረ ብቻ አይደለም። ሰንበትን መሻር በክርስቲያኖች ቴዎሎጂ መሰረት፣ አስተምሯቸው መሰረት እንግዲህ ከኢየሱስ ውጭ ከአምላክ ውጭ ሕግን የሚሽር የለም። ኢየሱስ ራሱ አምላክ ነው ብለው ከሚያቀርቡትና ከሚያነሱት ሙግቶች መካከል አንደኛው ይሄንን ክዶ ወጥቷል። አንድ ሁለተኛ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው በማለት አለ። እግዚአብሔር አባቴ ነው ያለው ኢየሱስ ነው። አባቴ ነው ማለቱ ምንድን ነው? እኔ ነብይ ነኝ፣ አንተ የብሩክ ልጅ ክርስቶስ ነህን
ብለው ሲጠይቁት አዎ እኔ ነኝ ብሎ የመለሰበት ነው ማርቆስ ወንጌል ምዕራፍ 14 ላይ። ይህንንም አስመልክቶ በዚህ ምክንያት እኔና አብ አንድ ነን ብሏቸዋል። ሌላ ቦታ ላይ አንተ ራሱ ክርስቶስን እስከ መቼ በጥርጣሬ ታቆየናለህ ብለው ሲጠይቁት እኔ ራሴ ነኝ እንግዲህ ክርስቶስ ነኝ ብሎ እኔና አብ አንድ ነን ብሎ በዚህም ምክንያት ምን አሉት? ሌላ የተናገሩት ነገሮች አይረዱትም ኢየሱስ ክርስቶስን። ተግባባን? ኢየሱስን በማይረዱበት ሁኔታ የእግዚአብሔር አንድ ጥቅስ የለም። በቃ አታመጡም ክርስቲያኖች። እኔ ፈርሜ እነግራቸዋለሁ። ወላሂ ነው የምላችሁ ኢየሱስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ከዮሐንስ ራእይ ከዘፍጥረት እስከ ዮሐንስ ራእይ አንድም ጥቅስ አታመጡ። አንድ ጥቅስ ወላሂ አታመጡ። አንድም እኔ እነግራቸዋለሁ። አሁን ጥያቄ የሚጠይቅ ካለ መግባት ይችላል። ካልሆነ ደግሞ ምናልባት ይብሮ ወያው ቪዲዮን በተወሰነም ጨረፍታ አሳይቼ ስለነበረ አንዳንድ ሰዎች ስለዛ ቪዲዮ የሆነ ነገር ይባል የሚል ነገር ተነስቷል። እዛ ላይ አናወራም። በቀላሉ ግን ምንድነው ይሄ የምትመለከቱት መጽሐፍ ይብሮ በጣም ረጅም ጊዜ ሆነናል አይደል? በጣም ቆይቷልና እነዚህ የሚያነሷቸውን ተርኪ መርኪ የሆኑ ነገራቶች እነዚህ መጽሐፍቶች ላይ ታገኙታላችሁ። የሚያወራው ስለ አንድ በልዓም ተብሎ ስለሚጠራ ግለሰብ ነው። ስለ በልዓም የሚወራውን ታሪክ ያው አንፈርድም፣ ችግር ስላለባቸው ነው። ስለ በልዓም የሚወራውን ታሪክ አምጥተው ነው ለነቢዩ ነው እንደዚህ ነው ምናምን ብለው እንትን የሚሉት ማለት ነው። ችግር የለውም፣ እኛ አንፈርድባቸውም። ምናልባት ይሄ መጽሐፍ በእጃቸው ያለ ሰዎች ድብቅ ብዥታዎች የሚለው አይ ቲንክ ገጹንም ልንገራቸውና ይመለከቱታል። ገጽ 87 ላይ በልዓም በእናንተና በእኛ የሚል ርዕስ አለ እና እዛ ርዕስ ላይ ሀሳቡ ሙሉ በሙሉ ተዳሷል። ያን ያህል ብዙ እንትን አያስፈልገውም ማለት ነው ኢንሻአላህ። ስለዚህ ይህንን መጽሐፍ እንትን ካረጋችሁ እዛ ላይ ማግኘት ትችላላችሁ። ኢብሮ ከሌላ ክርስቲያን ጋር ብንቀጥል ወይ ደግሞ ጥያቄ ያለው ሰው ካለ መቀጠል ይችላል። ቅድሚያ የተመታ ሀሳብ ነው በለኝ። ነው እንደዛ እኮ ነው። የሚገርመውና የሚያሳዝነው እሱ ነው። ሱብሃንአላህ ይገርማል። እሺ ክርስቲያን ካለ ቅድሚያ ለክርስቲያን። ቤኪ የሚለው ክርስቲያን ሙስሊም? ቤኪ ወጣች። የላችሁም፣ አቅሙ የላችሁም። እኛ ቤት አገቡም። እኔ ወላሂ እርግጠኛ ሆኜ የምነግራችሁ እኛ ትደነግጣላችሁ። እኔ ልንገራችሁ፣ ድንጋጤው ላይ ይዛችኋል። ድንግጥግጥ ነው የምትሉ ሲጀመር ማለት። እስቲ አንድ እኔ አቅም አለኝ የሚል ክርስቲያን እስቲ ይግባና ይሞግተን። እስቲ አደንግጡ፣ ኑ ግቡ። አንድ ክርስቲያንስ ኢየሱስ አምላክ ነው ብሎ የሚገባ አንድ ክርስቲያን ካለ እስቲ አንድ ክርስቲያን የለም። በቃ ከሌለ ደግሞ ያው ጥያቄ ያለው ሰው እናስተናግድ። ምንም የለም። ጥያቄ ያለው ሰው ካለ መግባት ይችላል። እስቲ አንድ ክርስቲያን ይሄ መምህር ነኝ የሚል ሰው አሁን እስቲ ላላ ብላችሁ ወላሂ እኮ በጣም ይገርመኛል። በገዛ ቆንጨራዬ ነው አለ። ወላሂ በገዛ ቆንጨራው ተመቶ ሄደ። እሺ መገርሳ ወይ ጥያቄ ነበረኝ። ጠይቅሽ ጠይቅ። አቡኪ ይቀጥል። ፈስ ለምንድን ነው የሚጠላው አላህ? በፈስ ምክንያት ስልክ እያስተናገድኩ ነው። ቀጥሉ። ምን አልከኝ መገርሳ? አዎ ምን አልከኝ? ይሰማል። ፈስ በፈስ ምክንያት ለምንድን ነው ጸሎት የሚረክሰው? እና አንድ ሙስሊም ጸሎት እያደረገ ፈሱን ከፈሳ ጸሎቱን የማይሰማበት ምክንያት ምንድን ነው? ምን ያገናኛል? ኧረ ካካ የሚያርግላ ምን ችግር አለው? አሁን እናንተ ጋር ሽንት ቤት ቁጭ ብለህ ካካ እያረክ ምናምን ደቅ ብለህ ያምታታው ማድረግ ትችላለህ ማለት ነው። እናንተ ጋር በጣም የሚገርም ነው። አንተ እንዲህ ቆመ ምናምን እየሸና ትጸልያለህ። ፈስን የፈጠረ እኮ እግዚአብሔር ነው አለ አይደል? ፈስን የፈጠረ እኮ አዎ፣ ይሄኛውን የፈጠነ ምክንያት ዝርክርክ ያላችሁ ናችሁ። ወላሂ ቆይ አለኝ እንደው ይሄንን የፈጠረው ካካን አልፈጠረም። ፈጠረ ቆይ መገርሳ መገርሳ ቆይ ራስ አንዴ ሚዩት ማትሰማ ከሆነማ ይሄንን የፈጠረው ሽንትንና ካካንም ፈጥሯል። ስለዚህ ሽንትና ካካ እያርከፈከፍክ
መጸለይ ትችላለህ ወይስ አትችልም? ይኸውልህ እኮ ፈስ መልስ ችግር አለው ሊያመልጠው ይችላል። ፈስ ኖርማል እኮ ይጸዳዳላ ብራዘር። ይኸውልህ እስልምና ለምን ተዘዳዳችሁ ነው? ቆይ ለምን ተዘዳዳ እና ተግማምተን ኑሩ እንደናንተ ለምን ተዘዳዳ ነው? የጤና ጉዳይ እኮ ጤና መምህራን እና ለምን ተዘዳዳ ነው? ወይ ያገናኛል። በቃ እኮ ለምን ተዘዳዳችሁ ነው? ቆይ ለምን እሺ፣ እኛ ስንቱን እናስተምራችሁ? ሽንት ቤት ዋይ ዘመግባት አስተማርን። ቆይ አንዴ ሚዩት አድርግ ብራዘር። አይችልም ማለት ነው። ታመ ጸሎት ቆይ አንዴ ሚዩት አድርግ አንዴ። ቆይ አንዴ ሚዩት አድርጉት። እሺ ኧረ ቆይ አንዴ ቆይ፣ ደህና ጥያቄ ካለ ትጠይቃለህ። አንዴ እናንተ ጋር እንግዲህ ኧረ ቆይ ሚዩት እያደረጋችሁት አንዴ ሞዴሬተሮች፣ ይሄን ሰውዬ አንዴ። በነገራችሁ ላይ ቆይ ወይታችሁ ረድና ተመለሰ ትገባለህ። እሺ በነገራችሁ ላይ ክርስቲያኖች መረዳት ያለባችሁ አንድ ነገር አለ። እኛ ሽንት ቤት እንዴት እንደሚገባ አስተማርናችሁ። ተግባባ። ይሄ ጨሌ ምናምን ታውቃላችሁ። ጨሌ ካካችሁ እንደዚህ ተንጠልጥሎ እንዳይሄድ እርዳታ አደረግንላችሁ። ሽንት ቤት ታጠቡ፣ የኪንታሮት በሽታ እንዳይዛችሁ። ተግባባን። እንደዚህ ደርቆ ተንጠልጥሎ የደረቀ ነገር ሆኖ እንዳትሄዱ ጽዳትን አስተማርናችሁ። ተግባባን። ሐኪም ቤት ብትሄዱ እንደ ሙስሊሞች ታጠቡ ነው የሚባለው። እንደ ሙስሊሞች ታጠቡ። ዮኒ ማኛ እንኳን ይኸው መሰከረ። ምን ብሎ ነው የተናገረው? ቀሪ ሂሳብ አለ በሶፍት ራሱ ቀሪ ሂሳብ አለ ብሎ ነው የተናገረው። እንደ እውነቱም ነው። ቀሪ ሂሳብ አለ። በውሃ ታጠቡ፣ መታጠብ ተማሩ፣ ንጽህናን ተማሩ። ይህ ንጽህናን ያስተማሪያን ጭራሽ ውለታ እኮ ነው ያልንልን። ስለዚህ አምላክ ፊት ስትቆም ይሄ በካካ የምታስወግደው ይሄ ይሸታል እኮ ይገማል እኮ ዱድ ስማያረጉች ይሸታል። የሚሸት ነገር ደግሞ አጸያፊ ነገር። እናት ፊት የማታረገውን አባት ፊት የማታረገው እንግዳ ፊት ባለስልጣን ፊት ቆመህ የማታረገውን ነገር አምላክ ፊት ቆመህ እንዴት ነው የምታረገው? አንተ ምን አይነት ርካሽ የሆነ ለአምላክ ምን አይነት ቦታ ነው ያለ? ምን አይነት ቦታ ነው ያለ? አምላክ ፊት እንዴ አምላክህን እየጸለይክ እየጠየክ ሰውን ወደ እንዴ ምን ሆነ ነው? አረ ብራዘር ተረጋጉ። ደህና ጥያቄ ጠይቁ ስትመጡ። እሺ እራሳችሁ ላይ እንዲህ በባክፋየር የሚያደርግ ነገር አትጠይቁ። እሺ ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ቤኪ ብሮ እዚህ ሀሳብ ላይ ግን ምናልባት ይቅርታ ጋርና በሳይንሳዊ ይዘቱ የተወሰነ ነገር ለማየት እየሞከርኩኝ ነበረ የሆነ ታይም ላይ እና ምናልባት ስለዛ ነገር የተወሰነ ባነሳ ደስ ይለኛል። በመሰረቱ ማለት ነው ይሄ ነጠላ ዜማ በሚል በአራዳ ቋንቋ ብንጠራው ጥሩ ነው። ምናልባት ማለት ነው ነጠላ ዜማ ይላሉ እንግዲህ አሁን ይህንን ቃል ሲጠቀሙት እና ያ ነገር በመሰረቱ የሚመጣው ከዳይጀስቲቭ ሲስተም ጋር በተገናኘ ነው፣ ወይም ደግሞ ከሰውነት ይሄ የምግብ መፈጨት ሂደት ጋር የተገናኘ ነው እና በዛ ዙሪያ የተከማችቶ የነበረ ጋዝ ነው፣ አየር ነው የሚወጣው። ያ ጋዝ ወይ ኤሮፌጅ ብለን የምንጠራው ነገር አለ፣ ከአየር መለወጥ አንጻር ይመጣ ይኖር ይችላል። ወይ ደግሞ ከባክቴሪያ ስራ ወይም ፈርሜንቴሽን ብለን የምንጠራው ከዛ ስራ አንጻር ሊመጣ የሚችል ነው። ስለዚህ ንፋስ ነው ወይም አየር ነው የሚወጣው ማለት ነው። ያ አየር በሚወጣ ጊዜ እኛ እንደ እስልምና ቀደም ይብሮ አንስቷል፣ ሰላት የሚባለው ነገር የራሱ የሆነ ስርዓት ያለው ነገር ነው። አሰጋገድ የሚባለው የራሱ የሆነ ስርዓት አለው እና ሪቹዋል ፒዩሪቲን ይፈልጋል። በጣም መዝዳት ያስፈልጋል፣ ንጽህና ያስፈልገናል። ስለዚህ ይሄ ጋዝ ከሰውነታችን በሚወጣ ጊዜ ከሰውነታችን ከመንፈሳችን ጋር ግንኙነት እንዳለው ምሁራን ይናገራሉ። ከመንፈስ ጋር ግንኙነት አለው ብለው ይናገራሉ። ለዛም ነው ብዙ ሰዎች በዴቪሎች ወይም ደግሞ ጅን ብለን በምንጠራቸው አካላት የሚጠቁት በአብዛኛው በሁለት አይነት መንገድ ነው። አንደኛው ውዱ የሚባለው ነገር ሳይኖራቸው ሙሉ በሙሉ ጥራት ላይ ሳይሆኑ እንደ ተመሳሳይ ነገራቶች ሲያጋጥሟቸው ነው። ሁለተኛው ደግሞ ላይክ ማታ ላይ ከሚስታቸው ጋር አድረው ምናምን የዘር ፈሳሽ ፈሳሽው ባለበት ሰዓት ቻክሮድ ብለን የምንጠራቸው ሰውነታችን ላይ ያሉ ሜን ፖይንቶች አሉ እና እነዛ ክፍት ስለሚሆኑ ለነዛ ጥቃት ለዛ ተጠቂነት ሞር ቅርብ ይሆናሉ ነው የሚለው ሳይንሱ ራሱ ማለት ነው። ስለዚህ እስልምና ያንን ነገር በሚገርም ሁኔታ ነው ያስቀመጠው። ለዛ ነው ውዱ እንድናረግ የታዘዝ ነው ማለት ነው። ይሄ ከዛ ከመጥላትና አለመጥላት ጋር አንተን አይደለም። ሁለተኛ ልክ ኢብሮ እንዳለው እንዴት ነው አንድ አካል ይሄንን ካደረግ ውዱ አድርግ የሚል ትዕዛዝ ስለመጣ
እንዴት ነው ችግር ሊፈጥር የሚችለው? እያጸዳን እኮ ነው ያለው አይደለም እንዴ? አላህ የሚያዘዘው የመጀመሪያ ትእዛዝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አዩሀል ሙደሲር ቁም ፈአንዚር አጽዳ ነው ያለው። ጽዳትን ነው አይደለ ትኩረት ያደረገው። እኛ ጠሃራ የእምነታችን ግማሽ ነው ብለን ነው ምናምነው፣ ሸጥር ነው ብለን ነው ምናምነው። ስለዚህ ከዛ አንፃር ተመሳሳይ ነገራቶችን እናረጋለን። ምናልባት ይህንን ጥያቄ የምትጠይቁ አካላቶች እንደው ኑና ጥያቄ ስጡን በሉና እኛ እንስጣችሁ፣ እናንተ ትጠይቃላችሁ። እንደዛ ማድረግ ይቻላል። ቤኪ አለሽ? አንድ ሽንት ቤት መሄድ ያለበት ሰው መጀመሪያ እንዳውም እኮ ስቲንጃ የሚባል ነገር አለ። እንግዲህ በእስልምናችን ቅድመ ሁኔታዎች አሉ። ከሰላት በፊት አንድ ሽንት ወጥሮት እንዳይሰግድ አንድ ሰው ተብሏል። ላይክ ቅድም እንደተባለውም ደግሞ ይሄ አየር የታመቀ አየር ይዞ መስገዱ የተገባ አይደል። እሱን አስወግዶ ጨርሶ ነው የሚመጣው። በዚህ መሀል ካመለጠው ደግሞ ኢማጅን እንግዲህ ወላሂ ዲስ ኢዝ ሼም እኮ ኖርማሊ ሼም ስለሆነ እኮ ነው ተደብቀህ የምታደርገው እንዴ። ባለስልጣን ፊት ሄደህ የማታደርገውን የተከበረ ቤት ገብተህ አንድ ባለስልጣን ቤት ገብተህ የማታደርገውን ነገር አምላክህን እየለመንከው በዚህ ጋር ደግሞ ኧረ በአላህ ይሄ እኮ በጣም ደግሞ ሪስፔክት የሌላቸው ናቸው ማለት እኮ ለአምላካችሁ ሪስፔክት what the hell kind of question is that ሲጀመር ማለት ነው። ምን ሆናችሁ ነው ወላሂ። ስለዚህ ይሄን ይመስላል እንግዲህ። ቀጥል። ሌላ ጥያቄ ያለው ሰው ካለ አውቄ ያስተናግድ። እሺ ቤኪ ጥያቄ ካላት መቀጠል ትችላለሽ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳን ጥያቄ የለኝም እያዳመጥኳችሁ ነው። እሺ ማሻአላህ ጎበዝ። እሺ አድምጪ ኢንሻአላህ። ሃኑ አለሽ ጥያቄ ካለሽ ቀጥይ። ሰላም አለይኩም አቡኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበር። ቆይ አንዴ በመሀል ልግባና ታውቃለህ ብሮ ቅድም ቪዲዮ ለቅቄያለሁ ወላሂ ስንት እና አካውንቴ ደግሞ ላኢላሀ ኢላ ትላንት ራሱ እንትን እያለኝ ነበረ። በጣም ያዘኝ። ጥሩ እየታየ ነበረ ሰሞኑን 536 ላይ ነው ያለው ያ ጀማ። ኦኬ አሁን 634 ላይ ነው ያለው። ስለዚህ ቢያንስ ገብታችሁ ኮፒ ሊንክ አድርጉ። መጀመሪያ ላይ የምታገኙትን ቪዲዮ ገብታችሁ ኮፒ ሊንክ አድርጉ፣ ኮሜንት ጻፉ፣ ላይክ አድርጉ ኢንሻአላህ። ቀጥይ ሃኑ። እሺ እኔ ጥያቄ ምንድነው የሆነ የሪባ ብር ነበርና በሱ የሆነ ቆይሽ ጨርሽሽ እና በሱ የሆነ የታመመን ሰው መርዳት ይቻላል ወይ ነው ጥያቄ። ኢንሻአላህ ይሄንን በሌላ ታይም እና በሌላ ጊዜ ብትጠይቂ ጥሩ ነው እህታችን። እሺ ኢንሻአላህ አሁን እያስተናገርንበት ያለውን ሴንስ ከመቀየርም አንፃር ይሄ ሰዋሪፍ ይባላል፣ ነገርን መቀየር ይባላልና እንደዛ እንዳይሆን ኢንሻአላህ አሁን እያነሳናቸው ያሉት ንጽጽራዊ ነጥቦች ስላሉ ኢንሻአላህ ሌላ ጊዜ እነዚህን ሐሳቦች ደግሞ መመልከት ካለብን እንመለከታቸዋለን ኢንሻአላህ። እሺ አፉ በሉኝ። እሺ ችግር የለውም። ومن فقه العبد الى الشيخ عبد الرزاق البدري ومن فقه العبد ይሄ ግን አንቺን የተናገርኩ እንዳይመስልሽ ይሄን ስናገር እንድታቆት ነው። ومن فقه العبد ان يعلم نزغات الشيطان ان تاتي الى ቤት በኩል የሸይጣን ወስወሳ እንደሚመጣ አታውቁም እናንተ። ከምን አንፃር መሰላችሁ ይሄን ያልኩት? ለምሳሌ አሁን የሚገርም ነጥብ አንስተን አላህ በቃ ሸይጣን የሆነን አካል ያስገባና እሷ አሁን ጥሩ ንያ ነው ያላት ገብታ ልክ ስትጠይቅ ሐሳቡን ቅይር ብትን ምናምን ታደርግባቸዋለች። ህይወት ላይም ተመሳሳይ ነገር ነው ያለው። በቃ አቢድ ነኝ ምናምን ጥሩ ነኝ ምናምን እያልክ አላህ የሆነ ልጅ ይሰጥህና ወይ ሴት ልጅ ይሰጥና በዛ ሴት ልጅ አይምሮን ይፈቷል በቃ ሸይጣን በሷ በኩል ማለት ነው። ወይ ታመመች እንዲሆነች ምናምን እያልክ ማለት ነው። ስለዚህ ከዛ አንፃር ነው እሺ ሰዋሪፍ ያልኩት። ሸይጣን ስል ያው እንትን እያላት ነው እያልኩኝ ሳይሆን በቃ እነዚህን ፖይንቶች በሙሉ ምክንያቱም በጥሩ አሁን መጥቶ እዚህ ጋር በመጥፎ መንገድ ቢመጣ እኛ እናስተናግደውማ በጥሩ ደግሞ ይመጣል ማለት ነው። እና ከዛ አንፃር ነው። እሺ ኢንሻአላህ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። በተለይ ክርስቲያኖች ብትሆኑ በጣም እንትን እንላለን እና በረታታለን እንድጠይቁም እንፈልጋለን። አንድ ቁጥር ጻፉ። ጥያቄ ያላችሁ ጥያቄ ያለን ብላችሁ ግቡ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲያር አሽረፍ በቃ ህክምና ዙሪያ ማውራት አልችልም ማለት አረ ለምን እብሮ ወንድም ልክ በቃ ላወራ ስል ገስት ልክ ላወራ ስል ገስት ይልካል ባይሎጂ። እሺ አንዴ ደውላችሁ ጋይስ ቀጥሉ። ሰላም ልበል አንዴ ሁሉንም ስም ሙሙንዚር ሰላም አለይኩም አቢሻ ማሚ ኡስታዝ ኢማም አሊ አሽረፍ ለደንታ ነው
ዛሩ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዞቻችን እንዴት ናችሁ? ያው እንስማማለን ሊሳረግ ነው። ጀዛከላሽ። እሺ በላይ ነሽ ዩሱፍ በላይ ነሽ አለሽ። ኦኬ የለችም። ሌላ ኢንሻአላህ ሌላ ሰው እናስገባ። ሌላ ጥያቄ ያለው ሰው ካለ መግባት ይችላል ኢንሻአላህ። አንድ ቁጥር ጻፉ። ሞዴሬተሮች አስገቡ። እሺ ጥያቄ ያላቸው ሰዎች ገብተው እንዲጠይቁ አስገቧቸው ሞዴሬተሮች ኢንሻአላህ። የቀደሙ ነጥብ ላይ መቀጠል የምፈልግ ከሆነ መቀጠል ትችላለህ አሽረፍ። አብሽራ ያራ ምን ይቀጠልበታል? ስለ የሚቀጠልበት ነገር እኮ የለም። ያው እንትን ነው የጨረሳችሁት ነገር ነው። እሺ ሀቢቢ ጀዛከላህ። አይሽ እሺ የሰማው ነበር ነው እንጂ ብዬ ማለት ነው። ኦኬ አይሽ እሺ። ከማል አህመድ ሰላም አለይኩም ወራህመቱላሂ ወበረካቱ። ከማል አህመድ አለ። ኢላሂ አረ ምን ሆናችሁ ነው ባላ? እሺ ሌላ ሰው አስገቡ ኢንሻአላህ። ጥያቄ ካላችሁ ብቻ ገስት ላኩ ፕሊስ። ምክንያቱም እኛም እንደክማለን። ከዛ እንደገባችሁ ሚታችሁን አንስታችሁ ወደ ጥያቄ እሺ። ፋትራ የሚለው አካውንት አለሽ? ኢላሂ አይ ቲንክ ኔትወርክም እያስቸገረ ነው አሁን። እንግዲህ ምን ማድረግ እንችላለን? ወንድም አቡኪ የቀድሞ ጥያቄ ወይ የሆነ ሰው የሆነ ቪዲዮ ሼር አድርጎልኝ ነበር እና በሱ ላይ ነበር እያወራችሁ ነበራችሁት። አይ ቲንክ የሆነ ሰው መጥቶ ጠይቆን ነው። ኦኬ ነው። ከዛ ተነስተን ነው እንትን ያለው። ኦኬ የሆነ የጨጓራ በሽታ ያለበት ሰው ገነታ ይገባን በእስልምና ምናምን ብሎ እያወራ ላይ ብላይ። ኦኬ እሺ ፈቲ የሚለው አካውንት አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መቀጠል ትችያለሽ። እሺ የሆነ ጥያቄ ነበረኝ በቁርአን ዙሪያ ማለት ነው። ቁርአን በተፍሲር ወደ አማርኛ የተጻፈው ማለት ነው። ያንን ቁርአን ሴት ልጅ ሀይድ በምትሆን ሰዓት መቅራት ትችላለች? እንደ ተፍሲር መጽሐፍ ነው የምታየው ወደ እንደ ቁርአን ነው ትርጉሙ ወደ አማርኛ የተተረጎመው? እሺ አስለን አንድ ነገር መታወቅ ያለበት ነገር አለ። ሴት ልጅ ሀይድ ላይ ሆና ቁርአንን መቅራት ትችላለች ወይስ አትችልም የሚለው ላይ ዑለማዎች አቋም አለ። ትችላለች ብለው የሚያስቀምጡ ዑለማዎች አሉ፣ አትችልም ብለው የሚያስቀምጡ ዑለማዎች አሉ። ሰፋ አድርገን ሄደንበታል፣ የትኛው የተሻለና ጠንካራ አቋም ነው የሚለው ማለት ነው። ሁለተኛ ይሄንን የምትመለከቱት ለምሳሌ ይሄ ቁርአን ማለት ነው። ይሄ የምትመለከቱት ቁርአን ሳይሆን የቁርአን ትርጓሜ ነው። የቁርአን ትርጓሜ ነው። አስሉ ያንን ቁርአን የማይቀሩ አካላቶች ወይም በዛ ቁርአን የማይጠቀሙ አካላቶች ያንን መቅራት የለብንም ብለው በማያምኑ ዑለማዎች ከሄድን በደንብ አስተውሉ። በነዛ አይቻልም በሚሉ ዑለማዎች ከሄድን ይሄንን አለመቅራቱ አፍደል ነው የሚሆነው። ይሄንንም አለማንበቡ የቁርአን ቦታ እየሰጠ ነው አይደለም፣ ግን ከምንሰጠው ከክብር አንጻር ማለት ነው። ካልሆነ ግን ማፊ ሙሽኪላ ምንም ችግር የለውም። ምክንያቱም ብዙ ዑለማዎች ችግር የለውም ብለው ነው የሚያስቀምጡት። ምናልባት ከዚህ በፊት በምን ቪዲዮ እንደምታገኙ አላውቅም፣ ግን ሰፋ ያለ ማብራሪያ ሰተንበታል። አሁን እዚህ ጋር እናንሳው ብንል ከታይም አንጻር እንትን አይለንም። ግን በጣም ብዙ ዑለማዎች ኢጅማዕ ባይነገርበትም ብዙ ዑለማዎች ምንም ችግር የለውም ብለው ያስቀመጡ ዑለማዎች አሉ። መያዙን መንካቱን እንጂ የተከለከለው መቅራቱን አይደለም ብለው አስቀምጠዋል። ስለዚህ ከዛ አንጻር መመልከት ትችላለሽ እህታችን። ሪከርድ የምታገኙ አካላት ካላችሁ ስጧት።
የሆነ ጊዜ በዚህ ዙሪያ በቀብር ዙሪያ በመሳሰሉ ዙሪያ ሰፋ አድርገን ሄደንባቸዋል። ምክንያቱም በጣም ኮንቲኒስ የሚጠየቁ ጥያቄዎች ስለሆኑ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚንሻዊ ከጀርባ እየሰማ ነው። ቀጥይ። ቁርአን እየቀራ እንትን እንዳይሆን ማለት ቁርአን መንካት ይቻላል እንዳይመስላትኝ መቅራት ይቻላል ስትባል መንካቱን አይደለም። መንካቱን ሳይሆን መቅራቱን። ተፍሲሩ እንደዚህ ትርጉም ያለባቸው ነገራቶች ተፍሲሮች፣ ኪታቦች ምናምን ችግር የለውም። ቁርአን ያለባቸው ትርጉሞች ምናምን እንደዚህ ችግር የለውም። ወላኪን ሙሳፉን ግን መንካት አይቻልም። መቅራት ይቻላል የሚሉ ሰዎች መንካት አይቻልም። ከነካሽ ራሱ በጓንት ወይም ደግሞ ልብስ ነገር ጨርቅ ነገር ይዘሽ ነው መሆን ያለበት እንጂ በቀጥታ ቁርአኑን መንካት በሁሉም ዑለሞች ዘንድ አይቻልም በሚለው ነው የሚስማሙት እና ይህን ግልጽ ለማድረግ ያ በዘንቢል እንኳን መያዝ አይችልም ነው የሚሉት ሻፊዒዎች። በዘንቢል ሁላ መያዝ አይቻልም ብለው ያምናሉና እንደዛ ነው። والله اعلم። እሺ አይ ፕሊስ የሚለው አካውንት መቀጠል ትችላለህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ቀጥል ሀቢቢ። አንድ ሰው አላህ አሟሟቱን የሚያውቀው ከሆነ እና አንድ ሰው ራሱን አጥፍቶ ከሞተ እንዴት ነው አላህ የሚቀጣው? ምንድነው መሰለህ ይሄ ጋድ ፎሬን ኖሌጅ ቲዮሪ ተብሎ ይጠራል በምዕራባውያን ዓለም ማለት ነው። አምላክ የምንሰራውን ነገር በሙሉ ያውቀዋል ለምሳሌ እና አምላክ ስላወቀው ለምን ይቀጣዋል ነው። ይሄ በራሱ ካታጎሪካል ኢረር ነው። ለምሳሌ እኔ ፕሊስ መንገድ ላይ እየሄድን ከተወሰነ እንትን በኋላ የተወሰነ ራቅ ብዬ ባይ ካንተ ራቅ ብዬ ባይ አንተ የት ልትሄድ እንደምችል የት ልገባ እንደምችል ሁሉን ነገር አውቃለሁ። ምክንያቱም ትንሽ ራቅ ስለምል ይታየኛል። ተራራ ላይ እየተሰቀልክ ነው፣ ቀጣይ እኮ ሊወድቅ ነው ብዬ አስባለሁ፣ አያለሁ፣ አውቃለሁ። ያንን ማወቄ ያንን ማሰቤ አንተ እንድታረግ አርጋሃል የሚል ነገር ውስጥ እኔ አስደርግሃለሁ ማለት አይደለም። አላህ የምንሰራውን እያንዳንዱን ነገር ያውቃል። አዎ፣ ነገር ግን ደግሞ ነፃ ፍቃድ ሰጥቶናል። ነፃ ፍቃዳችንን ተጠቅመን የምንሰራው ነገር በሙሉ ያውቃል። ለምሳሌ እዚህ ጋር ቀለል ባለ ምሳሌ እንሂድና ከዛ ወደዚህ እንመጣለን። ምን አልክ? ገብቶኛል። በጣም ጥሩ መልስ ነው። ግን ለምሳሌ እንዲህ የሚባለው ነገርስ አንድ ሰው ከመፈጠሩ በፊት ጀነት ወይ ጀሃነም እንደሚገባ ተጽፏል የሚባለው ነገርስ እንዴት ይታያል? እኮ ታይምና ስፔስ አላህ ዘንድ የለማ። ዛሬ ነገ ከነገ ወዲያ የምትለው ነገር አላህ ዘንድ ስላሌለ አንተ ራሱ ከመፈጠርህ በፊት ተፈጥረህ ምን ልትሆን እንደምችል አላህ ስለሚያውቀው ያ ነገር ተጽፏል ነው። ገብቶሃል? በቃ የት እንደምትገባ ይታወቃል። ያ ነገር ተጽፏል ግን ማለት አላህ አስገድዶሃል ማለት አይደለም። የሰው ልጅ በእኛ አስተምሮ ሙሰየርና ሙኸየር ነው ብለን ነው የምንናገረው። ሙሰየር ብለን የምንናገረው አላህ ሱብሓነሁ ወተዓላ ዘንድ ባለው በአላህ እውቀት ደረጃ ሙሰየር ነው። ሙሰየር ማለት ምንም ምርጫ የሚባል ነገር የለም አላህ ዘንድ ባለው እውቀት ማለት ነው። ምክንያቱም አላህ ከሚያውቀው ነገር አትወጣም አንተ። ሙኸየር ነው ግን ማለት ምን ማለት ነው? አንተ ጋር የምርጫ ካርድ አለ ማለት ነው። ቀደም ምሳሌ ልሰጥህ ነበር። እነዚህ ሁለቱን ዕቃዎች ተመልከታቸው። ለምሳሌ ከሁለቱ ዕቃዎች የፈለግከውን ነገር መምረጥ ትችላለህ። ወይ ይሄንን ወይ ይሄንን የፈለግከው መምረጥ ትችላለህ። ይሄንንም መረጥክ ግን አላህ ያውቀዋል። ሙኸየር ማለት ይሄ ነው። ስለዚህ ያንን አላህ ቀድሞ አውቋል ማለት አላህ አስደርጎናል ማለት አይደለም። የምታረገው በነፃ ፍቃድህ ነው። አላህ ግን በነፃ ፍቃድ እንደምታረገውና ከዛም በኋላ ይቀጣሃል ማለት ነው። ትቀጣለህ በነፃ ፍቃድ ባደረግከው ነገር። ስለዚህ ከዛ አንፃር አመላለስ በጣም አመሰግናለሁ። አላህ ይጨምርልህ። አሚን ወኢያክ። እና ከዛ አንፃር ተረዱት። ምናልባት ብዙ እንትኖች አሉ፣ ምሳሌዎች አሉ በዚህ ዙሪያ። ያው ቀዷና ቀደርንም አስመልክቶ ፍሪዊልንም አስመልክቶ የምዕራባውያንን ቲዮሪንም አንስተን ከዚህ በፊት ሰፋ አድርገን እነዚህን ፖይንቶች ላይ ሄደንባቸዋል። እነዛን መመልከት ትችላላችሁ። ስለ ሃርድ ዲተርሚኒዝም፣ ስለ አርቢትሪያን ቲዮሪ የመሳሰሉት፣ ስለ ኢቨንትና ኤጀንት ቲዮሪ እነዚህን ከዛ ደግሞ የሚያነሱትን አርጉመንቶች እነዛን ሁሉ ተመልክተናልና ኢንሻአላህ ዛሬ ብታዩት ጥሩ ነው ነው የምለው። እሺ አማን ኦኬ። ሌላ ጥያቄ ያለው ሰው ካለ ኢንሻአላህ
ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝና ቀደር በዱዓ ይቀየራል ወይ? አይቀየርም። የአላህን ስብሐነ ወተዓላ ቀደር የሚቀየር ምንም ነገር የለም። ኢላ አንዳንድ ዑለማዎች በቁርአን ላይ አላህ ስብሐነ ወተዓላ የምሑላሁ ማ የሻእ ወዩስቢቱ ወዒንደሁ ዒልሙል ኪታብ የሚለውን የቁርአን አንቀጽ አንስተው ቀደርን ለሁለት ከፍለው ያስቀመጡ ዑለማዎች አሉ። አንደኛው ቀደር ብለን የምንጠራው ሙጥለቅ የሆነውና አጠቃላይ አላህ ስብሐነ ወተዓላ ሰዎች ከመፈጠራቸው በፊት የጻፈውን ነው። ከዛ ውጭ ግን የሰው ልጆች የሚበሉት የሚጠጡት የተለያየ ነገር በየቀኑ የሚቀደር ነገር አለ፣ በየቀኑ የሚጻፍ ነገር አለ። ያን ነገር ከሆነ ይቀየራል ብለው ያስቀመጡ ዑለማዎች አሉ። ወዛሂረል ቀውል ቀደር የሚባለው ነገር ይቀየራል ከሚለው የተሻለ የሆነው አላህ ስብሐነ ወተዓላ ለምሳሌ እድሜን ዙሪያ ዱዓ ካደረገ ዱዓ እድሜውን በረካ ይሰጠዋል ማለት ነው። በሀብት ዙሪያም ተመሳሳይ በቃ ብቻ ከተጻፈው ቀደር ግን የሚቀየር ነገር የለም ነው የምንለው። ምክንያቱም የአላህ ቀደርን የሚቀይረው የለም። ኢላ ሙዓለቅ የሆኑ የምሑላሁ ማ የሻእ ወዩስቢት ወዒንደሁ ዒልሙል ኪታብ ተብሎ የተቀመጠው ቁርአን ላይ ሙዓለቅ የሆነ ቀደር አለ። ያንን አስመልክቶ ካልሆነ በቀር ማለት ነው። ስለዚህ ሙጥለቅ በሆነ ደረጃ ቀደር ይቀየራል ብለን አንናገርም። ነገር ግን በረካ የመሳሰለው ነገር በላ ሊነሳ ይችላል፣ በረካ ሊጨመርለት ይችላል ነው የምንለው። هذا والله اعلم ያ የተሻለ ነው። ጀዛከላህ። እኔ ደግሞ ዱዓ ስናደርግ የሞት ቀናችን ምናምን ነገር ይቀየራል እድሜያችን አርዝምልን ምናምን ስንል ተብዬ ነበር። ለዛ ነው። አመሰግናለሁ። እንደዛ ከሆነማ አትሞቱ ነው። ዝም በየጊዜው ዱዓ ታደርጋላችሁ። እድሜያችን አርዝምልን፣ እድሜያችን አርዝምልን፣ እድሜያችን አርዝምልን። ላ እንደዛ አይደለም። የተቀደረው ነገር ካለ ዱዓ ስላረጋችሁ በረካ ሊሰጥ ይችላል እድሜያችሁ። ወይም ደግሞ በቀደሩ ዙሪያ ራሱ ዱዓ አድርጋ ይጨመርላታል ተብሎ ሊጻፍ ይችላል ዑለሞች እንዳስቀመጡት። ከዛ በኋላ ከዛ በላይ ግን እንትን ሌሎች ሐሳቦች የለም። እና ደግሞ አንድ ተረዳሽ እህታችን? አዎ አመሰግናለሁ። እሺ እንትን ኒቃብ ልለብስ ገዛሁትኝና ከዛ ቤተሰቦች አልፈቀዱልኝ። ከዛ አስረጃቸው ነብያችን ሰለላሁ ዐለይሂ ወሰለም የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች በሙሉ ሙተነቂብ ነበሩ፣ ኡመሃቱል ሙእሚናት። ስለዚህ እነዛን አካላትን መምሰልን ደግሞ የመሰለ ምንም ነገር የለም። አላህ የወደዳቸው እነርሱም አላህን የወደዱ ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ። ስለዚህ ከዛ አንፃር በምንም ተአምር እንደዚህ አይነት ነገር ላይ አባትና እናቶች ሊከለክሉ አይገባም። ከከለከሉ ደግሞ ተንጀብል የሆነ ማስረጃ አምጡልሽ። እማትለብሽበት ምክንያት ምንድነው? ተንጀብል የሆነ ማስረጃ ማለት ነው። እንግዲህ ዑለማዎች እኛ እንደምናውቀው ይሄ ኒቃብ ዋጅብ ነው ሱና ነው ምናምን ከሚሉ ሐሳቦች እንውጣና ኒቃብ ሱና ነው ያሉ ዑለማዎች ሙሉ በሙሉ አደጋ በሆነበት ዘመን፣ ፈተና በበዛበት ዘመን ኒቃብ መልበስ ዋጅብ ነው ብሎ ይስማማሉ። ሱና ነው ያሉ ዑለማዎች ማለት ነው። ኒቃብ መልበስ አደጋ በበዛበት ዘመን፣ ፈተና በበዛበት ዘመን ዋጅብ ነው ብለው ነው የሚያምኑት። ከዚህ ዘመን በላይ ደግሞ ፈተና የለም በምንም ተአምር ማለት ነው። ከዚህ ዘመን በላይ ምንም አይነት ፈተና ልታመጡ አትችሉም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሼክ መሐመድ አብዱል ወሃብ አሐዲስ አልፊተን በተሰኘው መጽሐፋቸው ላይ እንዳስቀመጡት ምን ብለው አስቀምጠዋል? አሐዲስ አልፊተን ላይ የነብያችን ሐዲስ ጠቅሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየዘመኑ ዘመኑ በሄደ ቁጥር ምን እያለ ይመጣል? እየቀነሰ ይመጣል። በሄደ ቁጥር ሸር እየበዛ ይመጣል፣ እድሜ እየቀነሰ ይመጣል ብሎ ነብዩ አስቀምጠዋል። ስለዚህ ከዛ አንፃር ተረጂው ኢንሻአላህ እነሱን ለማሳመን ሞክሪ ማለት ነው። እሺ አመሰግናለሁ። እና ከገዛሁት ቢያንስ 1 ወር ምናምን ይሆናል። ወንጀል የለበትማ፣ ግን እስካሁን አልለበስኩትም። አስቀምጫለሁ። ገና ልጅ ነሽ ምናምን ነገር ነው የሚሉት እና ስለ ቁርአን ምናምን በደንብ ማወቅ አለብሽ ለመልበስ ምናምን ነገር። እቺ ራሳችንን የምናሞኝባት ነገር ናት።
አላህን ሱብሓነሁ ወተዓላ ትእዛዝ የገራልንን ሁሉ ማድረግ መቻል አለብን። ይህንን እስክናሟላ ድረስ ይህንን ማድረግ የለብንም። ይህንን ለምሳሌ ጺም ለማሳደግ እንዲህ መሆን አለበት ምናላ እንደዛ የሚባል ነገር የለም። ራሱ በረካ አለው። ራሱ የሚያመጣው ነገር አለ። ራሱ የሚያጠነክረው ነገር አለ። ኒቃብ ስለብሺ የሚሰጥሽ ክብር አለ። የሚሰጥሽ የአላህን ፈሪያነት አላህ አለ። አንዳንድ ሰው ልክ ሞያ በልብ ነው እንደሚባለው አላህን እፈራለሁ የውስጤን አላህ ያውቃል ይላል። የውስጥህን እኮ የውስጥህ የሚታየው ውጪ ላይ ሪፍሌክት በምታደርገው ነገር ነው። መቼስ ውስጡ አላህን የማይፈራ አካል ውጭ ሙናፊቅ ካልሆነ በቀር አላህን ሊፈራ ሊመስል አይችልም። ስለዚህ አላህን እንወዳለን ብለህ አላህን ማትታዘዝ ከሆነ ብዙ ዋጋ የለውም ማለት ነው። አላህ ያግዝሽ። እንግዲህ ኃጢአት ነው ኃጢአት አይደለም የሚለው እኛ የምንፈላሰፍበት ጉዳይ አይደለም። አላህ ብቻ ያግዝሽ። አንቺ ለማሳመን ሞክሪ እነሱ ጀዛከላህ ዳሽ ሰላም አለይኩም አቡኪ አውራው እንትና አይ አቡኪ ሰላም ዳዊት አፉ በለኝ አንዴ መውጣት አለብኝ አቡኪ ወይ በኋላ መለሳለሁ። ቢሎንግስ መልእክት ላንቺ ስከፍት እንገናኛለን። እሺ ኢንሻአላህ